ወይዘሮ ባዩሽ እርግብ ላይ ሽጉጥ ደቀነች። እንግዲህ እሷ የፈለገችው ወርቁን እንዲካፈሉ ነበር። እርግብም እንግዲህ የምን ወርቅ ነው አላቅም ስትላት ሽጉጥ ላይ ደቅና እያለ እንግዲህ ታምቹ ከወደ ኋላ ይመጣና በድንጋይ ከኋላ ይመታታል። እሷም ትወድቃለች። ከወደቀች በኋላም በቃ ሞተች ማለት ነው። ወይኔ ጉዴ ይባባሉና ናኔር ትለዋለች። እሷ ሲላን ታምቹ ማለት ነው እሷን ተዋት እባክህ ና እናምልጥ ትለውና ተያይዞ እነሱ ይሄዳሉ። እንግዲህ ታምቹ ቦርሳው ዝም ብሎ ቦርሳ ኖርማል ያኔም ብዙ ነገር የያዘ ወርቅ የያዘ አልመሰለውም። ሱቅ ነው ቦርሳውን አስቀምጦት ሂዶ የነበረው በአቅራቢያ ካለው ሱቅ እየያዙና እንግዲህ እርግብ ወደምትኖርበት ቤት ይሄዳሉ። ከዛም እንግዲህ እዛ ሄደው አብረው ያድራሉ። ጠዋትም የቤቱ ባለቤት ወይም የእርግብ ጓደኛ ስትመጣ ይሄ ደግሞ አይኔ ነው ወይስ ወንድ ነው ትላለች ማለት ነው። ስቀሰቅሳቸው ትነሳና እርግብ ተነስ ተነስ ዘሪሁን ተነስ ትለዋለች። እንግዲህ እሱም የማን ነው ዘሪሁን ለምን ትቀሰቅሽኛለሽ ይላል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ ሼር ያደረጋችሁ ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ኮሜንት አስተያየት ካለ በኮሜንት አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ኖላዊ ድራማ 99 ነው ይዤላችሁ የመጣሁት ተወዳጁ ኖላዊ ድራማ። እንግዲህ ታምቹና እርግብ አብረው ካደሩ በኋላ ልጅቷም በቁጣ ሆና ለምን እዛ እንደተኛ እና እንግዲህ ዘሪሁንም በእንቅልፉ ወይም ተምቹ በእንቅልፍ ልቡ ብዙ ነገር ለፈለፈ። ከዛ ማስነስታ ይዛው ሄደች እና ሱቁ እቃውን ወደ አስቀመጠበት ሱቅ ሲሄዱ ባለ ሱቁ የለም፣ ሱቁ እንደተዘጋ ነው። ሲደውሉለትኝ ገጠር ቤተሰብ ሞቶ ለቅሶ ሂጃለሁኝ ነገ መለሳለሁኝ ይለዋል ማለት ነው። በቃ ያለን አማራጭ እንግዲህ ሌላ ምንም አማራጭ ስለሌለ መሄድ ነው ያለብን እና ነገ እንመጣለን፣ ምን ማድረግ እንችላለን፣ መቼም ሰብረን አንገባም ይላል ማለት ነው። እሺ በቃ ትላለች። እሷ በጣም ትጨናንቃለች። እሱ ደግሞ ምን ሞዴስ ነው እንጂ ሌላ ነገር አይኖረው ቦርሳሽ ውስጥ ይላታል። ቢጨንቃትኝ አባቴ የገዛልኝ ቦርሳ ነው የአባቴ ማስታወሻ ነው ትላለች ማለት ነው። እና ቢሆን ሲላን ግን እሷ ያው ውስጡ ላይ ያለው ወርቅ ነው። ወይዘሮ ሜላት ጋር የሰረቀችው ወርቅ ነው እንግዲህ ቦርሳው ውስጥ ያለው። እውነት ሰውዬው ቤተሰብ ሙቶበት ባለሱቁ ገጠር ሄዶ የሆነ ወርቁን አይቶትኝ ጠፍቶ ይሆን አይታወቅም። መጨረሻውን እንደሚሆን አይታወቅም። እንግዲህ የዚህ ወርቅ ማለት ነው። ባዩሽም ወደ ወይዘሮ ሜላት ቤት ስትገባ እንግዲህ የወይዘሮ ሜላት ባለቤት ይደነግጥና ምን ሆነሽ ነው ባዩሽ ይላታል። ብቻዬን አግኝተውኝ ሌቦች እንደዚህ ያደረጉኝ ብላ እርግብ እና ወይም የርግብ ደጋፊ የሆነ ሰው እንደዛ እንዳረጋት ሳትናገር በይ ወደ ሐኪም ቤት ይዤሽ ሲያት ትላንትና ነበር እንጂ ወደ ሐኪም ቤት ልውሰድሽ ማለት አሁንማ ትለዋለች። ትላንትናማ የታየውሽ እናት መች አትመች ይላታል ማለት ነው። እሱም ወደ ስራ ቦታው ይሄዳል። እንግዲህ ወይዘሮ ሜላትም ከመኝታ ክላሷ ወጥታ ወደ ሳሎን ስትሄድ ባዩሽ እዛ ቁጭ ያለ ምን ሆነሻል? ለምንድን ነው እንደዚህ የሆነሽ? ምን ሆነሽ ነው ስትላትኝ ጉድ ሆንኩልሽ እርግብ እንገናኝ ብላ ደውላ አታገኙትም ወርቁን ለወይዘሮ ሜላትን መልስላት ብላተኝ በፍጹም እንኳን መመለስ ቀርቶ እኔን እንዳገኘሽ ለወይዘሮ ሜላት እንዳትናገሪ ብላ እኔም በጥፊ ስመታተኝ ፊት ለፊት ያገኘችው እንጨት አንስታ መታችኝ ብላ ማለት ነው። ውሸቷን ደራረበች። እውነት ለመናገር በዚህ ልክ ምን እንደሚሰራላት ባዩሽ አላቅም። አሁንም አልተማረችም ከፊተኛው ስህተቷና አሁንም እየዋሸች ነው ያለችው። እንግዲህ ወይዘሮ ሜላትም እንዴት ላምንሽ ይችላል? ይሄን ሁሉ ነገር ካረግሽ በኋላ አንቺን ማምንሽ ይመስልሻል? ትላታለች። ለምን እንደዚህ ያልሽኝ በዚህ ልክ ነው እንደማታምኝ ብላ ስታሳያትኝ ትክክለኛ እንደተመታች አወቀች ማለት ነው። እሷም ትናደድና ለምን አልታመንኩም ብላ ወጥታ ትሄዳለች። የሴትዮ ምን እየሆነች ነው ብላ ወይዘሮ ሜላትን ዝም ትላለች። እንግዲህ ከባድ ነው እውነት ለመናገር አሁንም ድረስ እየዋሸች እንደሆነ ወርቁን የፈለገችው ለራሷ ሆኖ እያለ ግን ለሜላት እንመልስ ብያልኳትኝና ጭራሹን እንዳገኘሽኝ ራሱ ብትናገር ይገልሻለሁ ላስራራች ብላ የሌለ ፈጥራ ታወራለች ማለት ነው። እርግብና ጆሮም በድጋሚ ተነስተው ሲሄዱ እንግዲህ ባለሱቁ የለም፣ ሱቁ ዝግ ነው። ባለሱቁ የለም፣ ስልኩም አይሰራም። እሷን በጣም ተጠራጥራለች። ያው ወርቁን አግኝተውትኝ ጠፍተው ነው እያለች ነው። እሱ ደግሞ ልጁ መልካም ልጅ ነው ምን ታካብጃለሽ፣ ሲመጣ መተንን ውስጥ ያለን ቦርሳውን ይላታል ማለት ነው። እንግዲህ
እስካሁን ወርቁ ምን ላይ እንደደረሰ አይታወቅም። ሀናና ሰላምዬም ወደ ትምህርት ቤት ያመራሉ ማለት ነው። እንግዲህ ወደ ትምህርት ቤት ሲያመሩ እዝራ ሀናን ይወዳታል ወይም ያፈቅራታን ብለው እነሱ እያሰቡ ነው። እንግዲህ ሰላምና የሰላም ጓደኛ ያው እሷ እዝራን ስለምታፈቅረው ከሀንዬ ጋር በተደጋጋሚ ስለሚገናኙ እሷን አፍቅሮ ነው የሚለው ነገር እያሳሰባትና ማጣራት ትፈልጋለች። በሁሉም መስመር ታጣራት ትፈልጋለች። ሀና ደግሞ አፍቅሮች ነው ሲላትኝ ይሄ ነገር ብላ አስቀድማ እሷ እየሸሸችው ነው ያለችው ማለት ነው። ምንም ነገር ሳይጠይቃትኝ እሷ ከመጠየቁ በፊት እየሸሸች ነው ያለችው ፍቅር ይዞት ከሆነ ብላ እንግዲህ እህቲቱም ታስማማ ፍቅርም እንዲይዛትም እንዲግባቡም ትፈልጋለች። ሰላም ሀናና እዝራ እንዲግባቡ ትፈልጋለች። ግን ሀንዬ ደግሞ አይበገሬ በእህትነትና በወንድምነት ከሆነ በጓደኝነት ምርጥ ወንድምነት አይተባባሉ ማለት ነው። እኔ በሌላ መልኩ አላሰብኩትም ነበር የላታን እሱም እንደዛ ከሆነ እሺ ብለው ይስማማሉ። ሰላምም እንግዲህ ለምንድን ነው ማን ነው ፍቅር መጥፎ ነው ወይም ማፍቀር መጥፎ ነው ብሎ እየገረፈ ያሳደገች ሰው አለ እንደ ስለ ፍቅር እየተገረፈች ነበር እንዴት ትላታለች ማለት ነው። ኧረ በፍጹም እንደዛ አይደለም ትላለች። እንደዛ ነው የሚመስለው እሱ ጥሩ ልጅ ነው፣ በዛ ላይ የሀብታም ልጅ ነው፣ ጎበዝ ነው፣ ቆንጆ ነው ትላታለች ማለት ነው። ጎበዝ ተማሪ ነው ትላታለች። ሀብት ጋር ምን ያገናኘዋን ይሄ ትላለች። እንግዲህ ሀናም እውነት ለመናገር ሀና ራሱ ፍቅር የያዛት ትመስላለች ማለት ነው። በቃ ከሁን በኋላ አላገኝሽም ሲላተኝ ለምን ትላለች እንዴ? እና ካላናገረችው እሱ ምን ያደርጋታል? አረ እንዴ አንዳንድ ቦታ ላይ እንዴት ፈታ እንደሚያደርጉኝ ማለት ነው። ወደ ነው ወይዘሮ ሜላት ቤትም ታመራና እንግዲህ ሀና ወይም ወደ ቤተሰቦቿ ቤት ኩሽና ውስጥ ጉድ ጉድ እያለች ሳለ እናቷ ትገባና ምሳሌ ያለሽ ሀንዬ ስታትኝ እማዬ ዛሬ ወይ አይደሉንም ትላታለች። እና ቢሆኑ ስትላትኝ እንግዲህ ድንብላላ ወይም በጣም ስለምትወዳቸው ቤተክርስቲያን ሄጄ እኔ እሰራለሁ ዛሬ ብያትኝ እሷ ቤተክርስቲያን ሄዳለች ስትላት እና እኔ እሰራ አልነበረ ስትላትኝ እንደውም እኔ የሰራሁትን ስትፈሩልኝ በጣም ነው ደስ የሚለኝ ትላታለች ማለት ነው። በቃ እንደዛ ከሆነ እንደውም አብረን እንስራ ብለው ምግባቸውን አብረው መስራት ይጀምራሉ። ሰላም እንግዲህ ሀና ቤት ሄዳ ነበረ። ከትምህርት ቤት እንደተመለሱ ለአባቷ ምግብ ሰርታ አብረው ወደ ቤት እንደሚሄዱ ነገራትኝ። ከሄደች በኋላ ግን ሀንዬ አባቷ ስለናፈቃት አባቷን ጥላ መመለስ አልፈለገችም እና ሰላምን ወደ ቤቷ እንድትሄድ ትነግራታለች። ሰላምን ብቻዋን ላኳትኝ አይደል ትናንትና ስትል ከእህትሽ አባትሽን መርጥ ስታት አይ እማዬን ባልልሽ ደስ ይለኝ ነበረ፣ ግን አባዬን በምንም በማንም ልተካው አልችልም። አባዬን በጣም ነው የምወደው እጅግ በጣም ማናቸውንም ከአባዬ አትበልጡም ትላታለች ማለት ችግር የለውም የኔ ልጅ ይገባኛል እረዳሻለሁኝ ትላታለች። እንግዲህ መረዳቷ ደስ የሚል ነገር ነው። እውነትም ነው አባቷ ነው እስከዚህ ሰዓት ያሳደጋት አባቷ ነው። እነሱን አታውቃቸውም ከቅርብ ጊዜ ወዲህ ስላወቀቻቸው ገና ለገና ቤተሰብ ስለሆኑ ተብሎ እስከዚህ ደረጃ ያደረሳትን አባቷን በእነሱ መቀየርም የለባትም እና ደግሞ ምርጥ አባት ነው ኖላዊ ምርጥ አባት ነው። በጣም ለየት ያለ ምርጥ አባት እሱም እየፈራ ነው። በእርግጥ ሁሌ እነሱ ቤት ስለምትመላለስ ከዛሬ ጥላኝ ትሄዳለች ልቧ እነሱ ጋር ነው ያለው እያለ እየፈራ ነው። እሷም አባቴን ነው የምትለው፣ ግን የምትናገረውና እየሆነ ያለው የተለያየ ነው እያለ ነው እንግዲህ አቶ ኖላዊ የምትናገረው እሱን እንደምትመርጥ ነው። ግን ልቧ ያለው ግን እነሱ ጋር ነው። ሁሌ እነሱ ጋር ነው የምትሄደው፣ ሁሉ እነሱ ጋር ነው የምታድረው። እሱ ነገር ለእሱ ቢያስፈራው ምንም ማድረግ አይችልም። ከእሷ ደስታ የሚበልጥብኝ የለም እያለ ነው እንግዲህ ያለው እሱ። እንግዲህ የእርግብ ጓደኛ ደግሞ እየተጠራጠረቻት ነው። እርግብን ወርቅ ያለሽው ከእሷ ነው እንደሰረቅሽው ከባዩሽ፣ እንደዛ ከሆነ እኔንም ትገለኛለች። አንቺ ምን ስለሆንሽ ነው አንቺንም እገልሽው ትላታለች። እንግዲህ አንቺ ወስደሽ ከሆነ የእሷን ወርቅ እኔ ጋር እንደምትኖሪ ካወቀች አክስትሽ ማለት እኮ ሰይጣን የሚቀናባት ናት። ለማንኛውም ወገን አብረን እንብላ ብለው ምግባቸውን ይበላሉ ማለት ነው። እንግዲህ ኖላዊ ድራማ ክፍል 99 የዛሬው ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ ቤተሰቦች፣ እወዳችኋለሁ፣ አመሰግናለሁ። ሸር እያደረጋችሁ ቪዲዮዬን አበረታቱኝ። እኔም ሸር አደርጋለሁ። ቤታችሁ ስመጣ ሸር አድርጉልኝ። ሸር ላደረገልኝ ሸር አደርጋለሁኝ። ቪዲዮዬን እስከ መጨረሻው ያያችሁ መልካም ጊዜ ይሁንላችሁ። በጣም አመሰግነው።
ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ እግዚአብሔር ሀገራችንን ሰላም ያደርግልን። እኛም በሰላም ወደ ሀገራችን ገብተን ሀገራችንን ለመኖር ያብቃን። አሜን። ቸር ቆዩልኝ።